ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለው ክፍል 47ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንደዚህ ካደርጋችሁ በእርግጠኝነት ከቀላል እንደጀመራችሁ እስካሁን የለቀቅናቸው ቪዲዮዎች ሳትሰለቹ የምትከታተሉ ከሆነ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እጅግ አስፈላጊና ጠቃሚ ሁልጊዜ የምንጠቀማቸውን የእንግሊዝኛ ንግግሮች እንዴት ከሰዎች ጋር መግባባት እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈልጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እዚህ ጋር እንዴት እናንብበው? መጀመሪያ አሁን እዚህ ጋር WHA አሉ። WH ከW ጋር ከመጣች በብዛት H አትነበብም ማለት ነው። ስለዚህ WHN Wን አለፍን፣ እሱም ይቅርታ Hን አለፍን ወይም ሳይለንት አደረግን። WN ዋ ብለን ማንበብ፣ ቲን ት ዋት ISን ኢዝ ብላችሁ ማንበብ፣ THIን በአንድ ላይ ዲ ብላችሁ ማንበብ፣ ዲ ኤስን ስ ዲስ ዋት ኢዝ ዲስ ምን ማለት ነው? ይሄ ምንድን ነው? ይህ ምንድን ነው ስትሉ ምን ትላላችሁ ማለት ነው? ዋት ኢዝ ዲስ። ዋት ስትሉ ምን እያላችሁ ነው? ኢዝ ማለት ደግሞ ናው፣ ዲስ ማለት ደግሞ ይሄ። ስለዚህ ዋት ኢዝ ዲስ ምን ማለት ነው? ይሄ ምንድን ነው? ከዛ መልሳችሁ ምን ሊሆን ይችላል? ኢት ኢዝ ማለት ነው። ኢት ኢዝ ፓን። ፒኤን ፓ ብላችሁ ማንበብ ነው። ፓ ኤንን ን ፓን። ኢት ኢዝ ፓን ምን ማለት ነው? መጥበሻ ነው። መጥበሻ ማለት የተለያየ ነገር መጠብስበት መጥበሻ ማለት ነው። ስለዚህ ፓን ማለት መጥበሻ ነው። ስለዚህ ኢት ኢዝ ፓን መጥበሻ ነው። ይሄ ምንድን ነው ሲላችሁ ነው ሰው መጥበሻ ነው ብላችሁ መለሳችሁለት ማለት ነው። የተለያየ ኢት ኢዝ ብላችሁ ያን ነገር መግለጽ ትችላላችሁ። ምንድን ነው የተበላችሁትን ነገር ማለት ነው። በፓን ቦታ እየተካችሁ ኢት ኢዝ ብላችሁ ይሄ እንደዚህ ነው ይሄ ነው እያላችሁ መመለስ ትችላላችሁ ማለት ነው። ከዛ ኢትስ ፓን አላችሁ መጥበሻ ነው አላችሁ። ከዛስ ኤች ኦን እንደምን ማንበብ አለባችሁ? እንደ ሃ፣ ዳብሊው ነው እንደ ው፣ ሃው ኤአርኤን እንደ አ፣ አርኤን ር፣ አር ዋይ ኦዩን ዩ ብለን ማንበብ፣ ሃው አር ዩ እንዴት ነህ ወይም እንዴት ነሽ ለማለት ስትፈልጉ ሃው አር ዩ እንዴት ነህ ወይም እንዴት ነሽ ለማለት ያህል ነው። ስለዚህ ሃው ስትሉ እንዴት እያላችሁ ነው። አር ዩ ስትሉ ደግሞ አንተ ወይም አንቺ እያላችሁ ነው። ስለዚህ ሃው አር ዩ ካላችሁ ሰው እንዴት ነህ፣ እንዴት ናችሁ፣ እንዴት ነሽ እያለን ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይ ኤምን አም ብላችሁ ማንበብ። አይ አም ጂኦን ጉ ዲን ድ አም ጉድ ስትሉ ደህና ነኝ፣ አምፋይን እንደማለት ነው። ተመሳሳይ አምፋይን ወይም አም ጉድ ማለት ትችላላችሁ። ደህና ነኝ። ኤንድ ኤን እንደ ኤ፣ ኤንን እንደ ን፣ ዲን እንደ ድ፣ ኤንድ ዋይ ኦ ዩን ዩ ብላችሁ ማንበብ። ዩ ማለት አንተ ወይም አንቺ፣ ኤንድ ዩ። ስለዚህ አም ጉድ ኤንድ ዩ ስትሉ ማሳችሁ ማለት ነው። ደህና ነኝ አንተስ ወይም አንቺስ እንዴት ነሽ ለማለት ስትፈልጉ ምን ትላላችሁ ማለት ነው? አም ጉድ ደህና ነኝ አላችሁ። ጉድ ማለት ጥሩ፣ ደህና ማለት ነው። ደህና ነኝ። ኤንድ እና ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ ነው። ስለዚህ ኤንድ ዩ ስትሉ እኔ ደህና ነኝ፣ አንተስ እንዴት ነህ እያላችሁ ወይም አንቺስ እንዴት ነሽ እያላችሁ ነው ማለት ነው። ከዛ ኢን አይን ናይ፣ ሲኢን ስ ብለን ማንበብ ናይስ፣ ቲኦን ቱ፣ ኤምኢን ሚ፣ ቲ ት፣ ሜት ዋይ ኦዩን ዩ ብለን ማንበብ። ዩ ናይስ ቱ ሚት ዩ ናይስ ቱ ሚት ዩ ካለን ሰው ስላወቅኩህ ወይም ስለተገናኘን ደስ ብሎኛል፣ ስላወቅኩሽ ወይም ስለተገናኘን ደስ ብሎኛል ለማለት ስንፈልግ ናይስ ቱ ሜት ዩ ማለት ትችላላችሁ ማለት ነው። እንግዲህ ከሰዎች ጋር ስትገናኙ ለመጀመሪያ ጊዜ ሊሆን ይችላል ስትገናኙ የምትለወጡት ነገር ነው ማለት ነው። ስለዚህ ናይስ ስትሉ ደስ የሚል አሪፍ ጥሩ ማለት አይደለ፣
ሚት ማለት ደግሞ መገናኘት፣ ግንኙነት። ስለዚህ ዩ አንተ ወይም አንቺ። ስለዚህ ስላገኘው ወይም ስላወቁህ ደስ ብሎኛል ለማለት ስትፈልጉ ናይስ ቱ ሚት ዩ ትላላችሁ ማለት ነው። ከዛ መልሳችሁ እኔም ስላወቅሁ ደስ ብሎኛል ለማለት ስትፈልጉ በጣም ቀላል ነው። ናይስ አላችሁ። አሁንም ናይስ ቲኦን ቱ ኤምኤን ሚ ቲንት ሚት ወዩን ዩ ቲኦን ቱ ናይስ ቱ ሚት ዩ ቱ ናይስ ቱ ሚት ዩ ቱ ምን ማለት ነው? እኔም ስላወቅኩህ ወይም እኔም ስለተገናኘን ደስ ብሎኛል ለማለት ስትፈልጉ ናይስ ቱ ሚት ዩ ቱ ማንን ጨመራችሁ ማለት ነው? መጨረሻ ላይ ከዚህኛው ላይ ቱን ስጨምሩ እኔም የሚለውን አገኛችሁ ማለት ነው። ስለዚህ ናይስ ቱ ሚት ዩ ቱ ጋላችሁ እኔም ደስ ብሎኛል ብላችሁ በቀላሉ መለሳችሁ። የሆነ ሰው ናይስ ቱ ሚት ዩ ሲላችሁ እናንተም ናይስ ቱ ሚት ዩ ቱ ብላችሁ በቀላሉ መመለስ እንደምትችሉ ማየት አለባችሁ ማለት ነው። እዚህ ጋር ስላገኘው ደስ ብሎኛል ብላችሁ አስተካክሉት። ሙሉ ቦታ ስላነሲ ነው ያልጻፉት ማለት ነው። ይገባችኋል ብዬ ነው። ከዛ እኔም ደስ ብሎኛል ብላችሁ እዚህ ጋር ማስተካክሉ ማለት ነው። ከዛ እናንተ የምትመልሱት ጥያቄ አለ ደግሞ ምን ይላል? ዋት ዱ ዩ ዱ ዋት ዱ ዩ ዱ ዋት ዱ ዩ ዱ ማለት ምን ማለት ነው? ኮሜንት ሴክሽን ላይ በአማርኛ ትርጉሙ ጻፉልኝ ማለት ነው። አሁን ወደ ቀጣይ እንለፍ። አሁንም እዚህ ጋር ደብሊው ኤች ኤ አለ። ደብሊው ኤች ኤ አለ። አይችን ሳይለንት ታደርጋላችሁ። ደብሊው ኢን ዌይ ብለን ማንበብ፣ አር ኢን ር ዌር፣ ኤ አር ኢን አር፣ ዋይ ኦ ዩን ዩ፣ ጂ ኦን ጎ፣ ኤንን ን፣ ጂንግ ጎይንግ፣ ዌር አር ዩ ጎይንግ፣ ዌር አር ዩ ጎይንግ። ዌር አር ዩ ጎይንግ ካለን ምን ማለት ነው? ወዴት እየሄድክ ነው ወይም ወዴት እየሄድች ነው ለማለት ስትፈልጉ ዌር አር ዩ ጎይንግ ማለት ይቻላል። ዌር ስትሉ የት ቦታ ስጠይቁ ማለት ነው። ቦታ አር ዩ ስትሉ አንተ ወይም አንቺ። ጎይንግ ማለት ደግሞ ጎ ማለት መሄድ። ጎይንግ ኦልሬዲ እየሄደ ነው ማለት ነው አሁን ሰውየው። ስለዚህ ጎይንግ አለን ማለት ነው። ስለዚህ ዌር አር ዩ ጎይንግ፣ ዌር አር ዩ ጎይንግ፣ ወዴት እየሄድክ ነው ብላችሁ እዚህ ጋር ጻፉት ሙሉውን። ወዴት እየሄድክ ነው ወይም ወዴት እየሄድች ነው ለማለት ነው። ከዛ ለምሳሌ አይ አም አላችሁ። አይ አም ጂኦን ጎ፣ አይን ይ፣ ኤንን ጅንግ ጎይንግ፣ ቲኦን ቱ፣ ኤምኤን ማ፣ አርን ር፣ ኬኤን ኬ፣ ቲንት ማርኬት፣ አም ጎይንግ ቱ ማርኬት፣ አም ጎይንግ ቱ ማርኬት፣ ወደ ገበያ እየሄድኩ ነው ስትሉ ምን ትላላችሁ ማለት ነው? አም ጎይንግ ቱ ማርኬት። አም ጎይንግ ስትሉ እየሄድኩ ነው። አም ጎይንግ ስትሉ ጎይንግ መሄድ አይደል? ስለዚህ እየሄድኩ ነው አላችሁ ማለት ነው። ቱ ማርኬት ማለት ደግሞ ገበያ ማለት ነው። ስለዚህ አይ አም ጎይንግ ቱ ማርኬት፣ አይ አም ጎይንግ ቱ ማርኬት፣ ወደ ገበያ እየሄድኩ ነው ለማለት ስትፈልጉ አም ጎይንግ ቱ ማርኬት ማለት ትችላላችሁ ማለት ነው። ከዛ ኤስኢን ሲ ብላችሁ ማንበብ። ኤስኢን ሲ፣ ዋይ ኦ ዩን ዩ፣ ኤልኤን ሌ፣ ቲኢን ተ፣ ርን ሌደር፣ ሲዩ ሌደር ካላችሁ ሰው በኋላ እንገናኝ ሲላችሁ ሲዩ ሌደር ይላችኋል ማለት ነው። እዚህ ጋር ሲ ማለት ማየት ነው አይደለ? ትክክለኛ ትርጉሙ ወይም ቀጥታ ትርጉሙ ሲዩ ስትሉ ማየት ነው። ይሁ ስትሉ ደግሞ አንተ ወይም አንቺ። ስለዚህ ሲዩ ካለን ሰው እንገናኝ እያለን ነው ማለት ነው። ሲዩ እንገናኝ። ሌደር ማለት ደግሞ ሌደር ማለት በኋላ። እዚህ ጋር ሌተር ብላችሁ አንብቡ እስክትለምዱት። ግን ድምፁ ፕሮናውንስ ሲደረግ ሌደር ነው የሚባለው እንጂ ሌተር አይባልም። ስለዚህ ቀስ እያላችሁ ትርምታላችሁ ማለት ነው። ከከበዳችሁ ይህን አንብቡት። ስለዚህ ሲዩ ሌደር ካላችሁ ምንድን ነው? በኋላ እንገናኝ ማለት ነው። በኋላ እንገናኝ። ሌደር ማለት በኋላ ስለሆነ። ከዛስ መልሳችን በቀላሉ ኦኬ ነው። ኦኬ እሺ አለን። ኤስኢን ሲ አለን። ዋይ ኦዩን ዩ ሲዩ። ኦኬ ሲዩ። እሺ እንገናኝ ብላችሁ መልሳችሁ ሲዩ ማለት መገናኘት ነው ብያችኋለሁ። ስለዚህ ሲዩ ካለን እንገናኝ ብለን በቀላሉ መለስን ማለት ነው። ከዛስ አሁን ዳብሊው ኤች ኤን ዋ ብለን ማንበብ ነው። ዳብሊው ኤች ኤን ዋ፣ ቲን ት ብለን ማንበብ። ዋት፣ ቲአይን ታይ፣ ኤምኢን ም፣ ታይም፣ አይኤስን ኢዝ፣ ኢት፣ አይቲን ኢት ብለን ማንበብ። ዋት ታይም ኢዝ ኢት፣ ዋት ታይም ኢዝ ኢት ስንምናታችን ነው። ስንት ሰዓት ነው ስትሉ ምን ትላላችሁ ማለት ነው? ዋት ታይም ኢዝ ኢት ስትሉ ስንት ሰዓት ነው ወይም ስንት ሰዓት ነው ለማለት ነው የምትጠቀሙት ማለት ነው። ዋት ስትሉ ዋት ማለት ምን እያላችሁ፣ ታይም ጊዜ፣ ኢዝ ኢት ታይም ማለት ጊዜ ወይም ሰዓት ነው። ስለዚህ ዋት ታይም ኢዝ ኢት ካላችሁ ሰው ስንት ሰዓት ነው እያልን ነው ማለት ነው። ከዛ መልሳችን አይቲን ኢት፣ አይኤስን ኢዝ፣ ኢት ኢዝ፣ ትሪ ኦክሎክ
ኦን እንደ ኦ፣ ሲን እንደ ክ፣ ኤል ኦን እንደ ሎ፣ ሲና ኬን ባንድ ላይ ኬ ብላችሁ ማንበብ። ኦክሎክ ኢት ኢዝ 3 ኦክሎክ ኢት ኢዝ 3 ኦክሎክ ምን ማለት ነው? 3 ሰዓት ነው 3 ሰዓት ነው ብላችሁ በቀላሉ መለሳችሁ ማለት ነው። በቀላሉ መለሳችሁ ነው። ኦክሎክ ማለት ሰዓት 3 ሰዓት ሻርፕ ከሆነ ማለት ነው። ከዛስ አሁንም ዌር ኢዝ ማይ ቡክ ይላል። ዌር ኢዝ ማይ ቡክ አለን የሆነ ሰው ዌር ኢዝ ማይ ቡክ ምን ማለት ነው? ዌር ኢዝ ማይ ቡክ ካለን የሆነ ሰው ዌር ኢዝ ማይ ቡክ ማለት ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው ምን ማለት እንደሆነ። ስለዚህ በቀላሉ እንደዚህ ያደርጋችሁ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠብቀው ምንድን ነው? የምንለቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ ሰናይ ጊዜ